ሰላም እንደምን ሰነበታችሁ ውድ ተማሪዎቻችን። የዕለቱን ዜና ይዤላችሁ ቀረብኩት። እኔ ኡመር መሐመድ። አብራችሁን ቆዩ። በወረዳ 04 በተደረገው አጠቃላይ 6ኛ እና 8ኛ ክፍል ተማሪዎች የጥያቄና መልስ ውድድር ትምህርት ቤታችንን ወክለው የሄዱት ተማሪዎች በ6ኛ ክፍል አንደኛ በመውጣትና በ8ኛ ክፍል አንደኛ እና 3ኛ በመውጣት ውድድሩን በበላይነት ማጠናቀቃቸው እና ይህ ውጤት ሊመጣ የቻለው በተማሪዎችና የመምህራን ጠንካራ የሆነ የጋራ ስራ ውጤት በመሆኑ ሊመሰገን ይገባቸዋል ሲሉ ርዕሰ መምህሩ አሳውቀዋል። የልዩ ፍላጎት ተማሪዎች አካቶ ትምህርት ከጀመረ 6 ዓመታት ያስቆጠረ ትምህርት ቤታችን በወረዳ 05 እና በወረዳ 06 ለሚገኙ ትምህርት ቤቶች የልምድ ልውውጥ እንዲያደርግ መመረጡና አርብ ታህሳስ 17 2018 ዓ.ም ትምህርት ቤቶችን ማስተናገዱን ገልጿል። ከዛ በፊት ግን መጻፍ የማይችሉት በእነዚህ ተማሪ ሰብሪን እና የተማሪ አማኒ ወላጅ የሆኑት አቶ ነቢል እና ባለቤታቸው ከ250 በላይ መጽሐፍትን ለትምህርት ቤቱ ማበርከታቸውና ለዚህም ትምህርት ቤቱ ምስጋናው የላቀ መሆኑን ገልጿል። ባሳለፍነው ሳምንት የተደረገው የንባብ ውድድር በየክፍል ደረጃው መደረጉ እንደቀጠለ ሲሆን በያዝነው ሳምንት የአንደኛ ክፍል አሸናፊዎች መለየት መቻሉን እና በቀጣይም ሌሎች ክፍሎች አሸናፊዎች እንለያየን ሲሉ የንባብ ክበብ ተጠሪ ተናግረዋል። የሁለተኛ ሩብ ዓመት የመጀመሪያው የሙከራ ፈተና በያዝነው ሳምንት በተሳካ ሁኔታ መካሄዱን የቅድመ መደበኛ እና አንደኛ ደረጃ ግቢ ርዕሰ መምህር ገለጹ። የሁለተኛ ደረጃ ግቢ የበጎ አድራጎት ክለብ ለኢመንተሪ ተማሪዎች በዚህ ዓመት የሚደረጉ የበጎ አድራጎት ጉዞዎች እቅድና ዓላማ በማብራራት ለተቸገሩ ሰዎች ለመደገፍ ለሚሆን አይነቶች እንዲመጡ ተወያይተዋል። የቅድመ መደበኛ ተማሪዎች በተማሪዎች ትምህርታቸው መሰረት የፍራፍሬ ቀን ማክበራቸው ተገለጸ። ከዜናዎቹ ጋር የነበርኩት እኔ ኡመር መሐመድ ነኝ። እስከ ሳምንት ቸር ሰንብቱ።